የጠቅላይ ሚኒስትሩን ኦፊሻል የቲክቶክ አካውንት ያጥለቀለቀው ኮመንት ምንድነው? ሃሽታግ ሰማና በቃም በሚሉ ኮመንቶች ገጹ ተጥለቅልቋል። ይህ ቻሌንጅ በትግራይ ክልል በግፍ ተገድላ ፍትህ ባጣችው ዘውዱ ሀፍቱ ምክንያትና ገዳዮቿ ከስር በነጻ ከተለቀቁ በኋላ የተቀጣጠለ ሲሆን በርካታ ተጽዕኖ ፈጣሪዎችም ቻሌንጁን ተቀላቅለውታል። የቻሌንጁ አስጀማሪና መሪ ጆርዲ በዛብህ ስትሆን ቻሌንጁ በርካታ ኢትዮጵያውያኖችንም አነቃቅቷል ተብሏል። ይገርማል። በዛሬው ዕለት እንግዲህ አንድ ንቅናቄ ተደርገዋል በጆርዲ አማካኝነት። ቲክቶኩ ሶሻል ሚዲያው አጠቃላይ የሴቶችን መብት የጣሱ ወንዶች ይከሰሱ፣ ወደ ፍርድ ቤት ይሄዱልን፣ ይበቃናል የሚሉ ክሶች እየቀረቡ ይገኛሉ። ሁሉም ሰው ታዋቂ አርቲስቶች ሳይቀሩ ታዋቂ ግለሰቦች ሳይቀሩ ንቅናቄውን ተቀላቅለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም የተለያዩ ሶሻል ሚዲያዎች ላይ ፖስት ሲያደርጉ ሙሉ ሀሳቡ እንዳለ ፍትህ ለሴቶች፣ ፍትህ ለተገደሉት የሚል ብቻ ነው ያሉት። ይህ ነገር እነሱንም አስገርመዋቸዋል የተባለ ነው። ለዚህ ሁሉ ጠንሳሽ ደግሞ ጆርዲ ናት። እሷ ምን እንዳለች እና ከዛ በኋላ የአንዱዓለም ጎሳ ነገር ድጋሚ አፍልቷል፣ ተነቃንቋል። ሴቶቹ አሁንም የቀነኒ ነገር ፍትህ ማግኘት አለበት አንሰማም እያሉ ይገኛሉ። ሌሎችም ዜናዎችን አሉን። ቪዲዮ ለሁሉም ተደራሽነት እንዲደርስ ላይክ በማድረግ ጀምሩ። ትላንትና የኢትዮጵያ ፌድሪ መከላከያ ንብረት የሆነ ኤርፕሌን ተከስክሷል። ለሱም መረጃ የወጣውን እውነተኛውን ይዘንላችሁ መተናል። እንዲሁም ደግሞ በተጨማሪ ፋኖ ተብለው በሚኒባስ እየሄዱ 3 ግለሰቦች መገደላቸው ይታወሳል። እሱም የተባለውን መረጃ ይዘንላችሁ ቀረብን። አብራችሁን ቆዩ፣ የትም እንዳይሄዱ ላይክ በማድረግ ጀምሩ። ይመቻችሁ። ጆርጂ ብቻሽን ሆንሽብን ምናምን ትሉኛላችሁ። እኔ ብቻዬን አይደለሁም፣ ብዙ ሰዎች አሉ አብረው የሚሰሩ። ግን እናንተ ምን እየሰራችሁ ነው? እኔ ብቻዬን የሆንኩት ለምንድን ነው? ከ100,000 ያላለፈው የጠቅላይ ሚኒስትሩ ፔጅ ላይ ያለው ኮመንት ትዊተር ላይ ቢያንስ ከ50,000 ሰው በላይ ፖስት ማድረግ ነበረበት። ብቻሽን ሆንሽብን አትበይኝ፣ አግዥን። ኦልሶ ፎሎ የምታደርጓቸውን ቲክቶከሮች፣ ኢንፍሉዌንሰሮች ቻሌንጅ አድርጓቸው። እነሱ ቪዲዮቻቸውን፣ ማስታወቂያቸውን፣ ቢዝነሳቸውን ኮፒ ሊንክ ሼር አርጉልን እያሉ ቻሌንጅ ሲያደርጓችሁ እሺ ብላችሁ እንደምትታዘዟቸው ሁሉ እነሱም የሚታዘዟችሁ ቻሌንጅ አርጓቸው። ጌት ቱ ወርክ። አስቡ፣ ጠቅላይ ሚኒስትር ዶክተር አብይ በሌላ ነገር በሀገር ጉዳይ ፖስት ባደረጉት ነገር ጭራሽ ባላሰቡበት መንገድ ስለ ፍትህ ሴቶች ሲጠየቅ ሙሉ ኮመንቱ እንዳለ እሱ ነው እና ምን እንደሚሰማቸው አስቡ። ይሄ ነገር ወዴት እየሄደ ነው ብለው ነው የሚያስቡት። ጆርዲ ትልቅ ንቅናቄ ነው እያደረገች የምትገኘው። ከያቅጣጫው ወንዶች ጥቃት የሚያደርሱት በጣም እየደነገጡ ነው። አስቡት፣ ደቡብ አፍሪካ ነው የምትገኘው፣ እዚህ ኢትዮጵያ ውስጥ አይደለችም እና ይሄን ካዩ በኋላ ሰዎች ደፋር እየሆኑ ነው። ሴቶች በጣም እየተነሱ ነው። ስለ አንዱዓለም ጎሳ ነገር ራሱ ደፍረው እየተናገሩ ነው። አንድ የኦሮሞ ተወላጅ የሆነች ሴት እንደውም ስለ አንዱዓለም የተናገረቱን እስቲ ልጋብዛችሁ። ይሄ ነገር ከተለቀቀ፣ ይሄ ንቅናቄ ከተሰማ በኋላ እስቲ የሚሉትን እኔ አንዱዓለም ጎሳ አንድም ቀን ቀነኒ አክብሯት አያውቅም። አንድም ቀን እንደሚስቱ አይቷት አያውቅም። ፓንቺንግ ባግ ነበረች ለሱ። አብሾን ማውጫ ነበረች ለሱ። ይሄ ማብረጃ ነበረች ለሱ። ሳይኮሎጂካሊ ኢሞሽናሊ ቡሊ አርጓታል፣ አቢዩዝ አርጓታል። መስፈን አይደለም ስሟን ባፏ ማውጣት የሚገባው ሰው አይደለም አንዱዓለም። አስቡታውን የፈራ ሁሉም ደፍሮ እየተናገረ ይገኛል። የአንዱዓለም ጎሳ ነገር እንደ አዲስ ተነስቷል። በጣም ነበር አቢዝ የሚያረጋት እየነበረ ነው። ከዚህ በፊት ጆርዲ ሁሉንም በዝርዝር ትላንት ቪዲዮ ለቃለች። ከዛ በኋላ እኛም አለን፣ እኛም የምናውቀው ሚስጥር አለ እያሉ እያወጡ ነው። እስቲ ይቀጥላል። አህመዱን አራግፋለት ከጋሪ ነጂ ወዳለበት ደረጃ አድርሳው የሳይትስ ቮይስ ማለት ነው። ከዛ በኋላ መጨረሻዋ ሞት ሆነ። የእግር እሳት ላይ ወላጆቿ፣ እኛም በሷ ምክንያት እንቃጠላለን፣ እናዝናለን። እውነት ነው። ከምንም በላይ ወላጆቿ የእግር እሳት ነው የሆነው። እኛ እንኳን ሳናቃት በጣም ነው የተንገበገብነው። ሙሉ ድፍን የኢትዮጵያ ሕዝብ ነው ያዘነው። ፍትህ ሳታገኝ ፍትህ አለማግኘቷ ብቻ ሳይሆን በአጭር መቆጨታ በጣም ነው የሚያሳዝነው እና ድጋሚ ተነስቷል። እንግዲህ ወዴት እንደሚሄድ አይታወቅም። ጠቅላይ ሚኒስትሩም ይህን ነገር ሲመለከቱ አትኩሮት ሰጥተው ያያሉ ብለን እናስባለን እና ሴቱ ዘንድሮ በመቀሌም
አንድ የተደፈረችና ተደፍራ የተገደለች ሴት ነበረችና ያ ተከሶ የታሰረ ሰው በቅርቡ ነው የተለቀቀው ፍርዱን ሳይጨርስ። ያ ነገር ራሱ ትልቅ ንዴትና ቁጣ ውስጥ ሰውን ከተዋል። ያሳዝናል። እንግዲህ እንደዚህ አይነት ደፋሪዎች ትክክለኛ ፍርዱን የማያገኙ ከሆነ አሁንም የሴቶች ጥቃት ይቀጥላል ብለን ነው የምናስበው። ይህን ይመስላል እንግዲህ ጆርጂ ነገሮችን አቀጣጥላለች። ወዴት እንደሚደርስ አብረን እንመለከታለን። እስቲ እናንተስ ምን ሐሳብ አላችሁ? አስቀምጡልን። ቀጣዩ ፕሮግራማችን ስናመራ ደግሞ አጫጭር ዜናዎችን ነው የወቅታዊ ወሬዎችን ይዤላችሁ የመጣሁት። ትላንትና በአማራ ክልል አካባቢ የፌድሪ መከላከያ ንብረት የሆነው አንድ የተዋጊ ጀት ተከስክሷል። ስለሱ ጉዳይ እስቲ ምን መረጃ አለ የሚለውን እንስማ። የፌዴራል አየር ኃይል የሚጠቀምበት የነበረው የጦር ጀት በትናንትናው ዕለት እንግዲህ በምስራቅ ሸዋ ዞን ቦራ በምትባል ወረዳ መከስከሱ መረጃዎች ይወጡ ነው የሚገኙት። ከጀርባ የምትመለከቱ ምስል እንግዲህ የፌዴራል አየር ኃይል የሚጠቀምበት ኤል39 አልባትሮስ የተባለው የትሬኒንግ ኤርክራፍታቸው ነው። በውስጡ ሲያበሩት የነበሩት ሁለት ፓይለቶች አውሮፕላኑ ከመከስከሱ ደግሞ የጦር ጀቱ ከመከስከሱ በፊት ኢጀክት ማድረጋቸውና በአካባቢ የነበሩ የፌዴራል ዲፌንስ ፎርስ ደግሞ የፌዴራል መከላከያ ሰራዊት ኮማንዶዎች ሬስኪው እንዳደረጓቸው ተነግሯል። ይህ የጦር ጀት እንግዲህ ኤል39 የሚባለው የጦር ጀት እንግዲህ የቼኮስሎቫኪያ ስሪት ነው። በኢትዮጵያ አየር ኃይል ውስጥ እንግዲህ ብዙውን ጊዜ ለትሬኒንግ ወር ደግሞ ለልምምድ ጥቅም የሚውል ነው። አንዳንዴ ግን አልፎ አልፎ ጥቃቶችን ለማድረስ ጥቅም ላይ መዋል የሚችል ጀት ነው። ለትሬኒንግ መዋል ይችላል፣ ለጥቃት መዋል ይችላል። የአውሮፕላን መከስከስ መንስኤ እስካሁን ድረስ አልታወቀም። እንግዲህ ዜናው እንደሰማችሁት ትላንት ኤአይ ነው ሲባል ነበር፣ አልተረጋገጠም። የኤአይ መረጃ ይዛችሁ ውሸት ነው የተባለ ነበር። ነገር ግን ዛሬ ከራሱ ከመንግስት አካላት የሆኑ ሚዲያዎች ራሱ ይፋ የሆነ ነው መከስከሱን አምነዋል። እኔ በዚህ በኩል ጉዳይ ምንም ነገር ልል አልቻልም። ሀገራችንን ሰላም ያደርግልን። ከዚህም የሚመጣውን የጦርነት መንፈስ ይወጋ ነው የምለው። ንጹሃን መሞት የለባቸውም። ለፖለቲካ ጥቅም ሲባል ማንም ሰው መጎዳት የለበትም። እናቶች፣ ወጣቶች፣ እህቶች ሰርተው የሚገቡበት ሀገር ነው የምንፈልገው። ስለዚህ ሀገራችንን ሰላም ያደርግልን እላለሁ። በቀጣይ ደግሞ ሰሞኑን በጣም ሰውን ያሳዘነ ያንገበገበ አንድ ጉዳይ አለ። 3 ወጣቶች ሀገር ሰላም ብለው ወደ ሌላ ሀገር በሚንቀሳቀሱበት ጊዜ በሚኒባስ ወርደው የፋኖ አባል ነው ተብለው ተረሽነዋል፣ በስቃይ ተገድለዋል። በዚህ ጉዳይ ብዙ ሰው ነው ያለቀሰው፣ ብዙ ሰው ነው ያነባው። ምን ተባለ የሚለውን እስቲ እንመልከት። አሁን የሃይማኖት ሰዎች ይሄ መምህራንም በሏቸው አባቶች በሏቸው ከምዕመኑ በላይ እነሱ ነው የሚፈሩት፣ መገደል የሚፈሩት መታሰር። እነዚህ 3 ወጣቶች ላይ የተፈጸመው ግፍ እንግዲህ እንደ ሰው ልብ የሚሰብር ነው። በጣም ማለት ምንድነው ሲሰማኝ የነበረው አይናቸው ላይ ይታይ የነበረው ፍርሃት፣ ተስፋ፣ ከዚህ ውስጥ አምልጠን ወደ ቤተሰቦቻችን እንመለሳለን የሚል ጉጉት በዛ ሁሉ ነገር ውስጥ ሆነው ነው እንግዲህ መጨረሻቸው ሞት የሆነውና እዛ እነሱ ቦታ ላይ በሆን ምን ሊሰማኝ እንደሚችል ሳስበው በጣም እውነት ነው። በጣም ያሳዝናል። አስቡት እስቲ ምንም በማያውቁት ነገር ወርደው የፋኖ አባለው ተብለው እንደሚረሸኑ ሲያውቁ ደግሞ ምን አይነት ስሜት እንደሚሰማቸው። ሁለቱ ልጅ ያላቸው ትዳር ያላቸው ነው፣ አንዱ ነው ሲንግል። ቤተሰቦቻቸው እንዴት እንደሚያስቡ ምን አይነት ቅስፈት እንደሚኖረው። እኔ የፋኖ አባልስ ቢሆኑስ ምን ችግር አለው? ፖሊስ ህጋዊ ከሆነ ወስዷቸው በህግ መጠየቅ የተቻለ እንዴት ነው? የደቦ ፍርድ ያስፈልጋል ብላችሁ ታስባላችሁ? እስከ መቼ ነው በዚህ አዙሪት የምንቀጥለው? በደቦ ፍርድ ስንቶች ንጹሃን ሳይጣራ ምንም ሳይሰሩ የተገደሉት? የማንም አባል ይሁን ችግር ካለ ከመንግስት ጋር የበደሉት ነገር ካለ ወደ ፖሊስ መምሪያ ሄደው ተጣርቶ ፍርድ ቢወሰንባቸው ነው የሚሻለው። እስቲ ሀገራችን ወዴት እንደምትሄድ ይከብዳል። ይቀጥላል። ያው የፋኖ አባል ናቸው በሚል ነው እንግዲህ ከተደበደቡ በኋላ የተረሸኑት። እኔ ግን እንደው ህግ አለ የሚባልበት ሀገር ላይ እንደዚህ አይነት ነገር ውስጥ ተገኘ የሚባል ሰው ሲያዝ እንግዲህ በህጉ ነው ሊጠይቀው የሚገባው። ታስሮ ወደ ህግ ቀርቦ በህግ ነው መዳኘት ያለበት። የሆነ መሳሪያ የታጠቀ ሰው አንተ እንደዚህ ነህ ብሎ እርምጃ የሚወስድብህ ከሆነ ወዴት እየሄደ እንደሆነ እንግዲህ በጣም አስፈሪ ሁኔታ ላይ ነው ያለነው እና ያው እኔ ግን መጠየቅ የምፈልገው በተለይ የሃይማኖት መሪዎች የሆናቸው የሃይማኖት አባቶች የሆናቸው የሃይማኖት አስተማሪ የሆናቸው ሰዎች ብዙ ጊዜ ህዝብ በማንነቱ ሲጣላ ሲጋደል እንደዚህ አይነት ነገር ሲፈጠር ብዙ ጊዜ አትገሱ። እውነት ነው። በዝምታ ለምን እንደሚያልፉ ግራ ነው የሚያጋባው። ምክንያቱም እናቶች አባቶች ካልመከሩ ካልገሰጹ ማን ነው የሚናገረው? የሃይማኖት አባቶች ናቸው ቅድሚያ ፊት ለፊት ወጥተው ይቁም፣ ይሄ ነገር ይቅር፣ አያስፈልግም ብለው መናገር ሲገባቸው
ዝምታን እየመረጡ እስከ መቼ ነው እንደዚህ የሚኮነው? ወጣቶች ያለ እድሜያቸው ሳይኖሩ የተረሸኑ አባቶች ዝም ካሉ ማን ሊያወራ ነው? አስታራቂ ተቆጪ ገሳጭ ከሌለ ከባድ ነው የሚሆነውና እስቲ እናንተ ይህን ነገር ስትመለከቱ ምን ተሰማችሁ? በጣም ነው የሚያሳዝነው። እነዚህ ወጣቶች ለሀገራቸው በእውቀታቸው በጉልበታቸው ብዙ ነገር መስራት እየቻሉ ብዙ አቅም መፍጠር እየቻሉ በአጭሩ ተቀጩ። በፋኖ ሰበብ ፋኖ በመባል ፋኖም የራሱ አስተሳሰብ አለው፣ ሌላውም አካል የራሱ አስተሳሰብ አለው። መንግስት ካልተመቸው ሲያገኘው ይወስደውና መርምሮ የራሱን ፍርድ እንደመስጠት፣ በደቡብ ፍርድ ግን እንደዚህ መሆን የለበትም ብለን እናስባለን። ለዛሬ ያለን ፕሮግራም ይሄን ይመስላል። ሐሳባችሁን አስቀምጡልን። ሰላሙ ነው።